ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም ነው። ሁላችሁንም ሰላም ብያለሁ፣ ሙስሊሞችም ክርስቲያኖችም። ዛሬ እንግዲህ የሰማነው ዜና በጣም የሚያሳዝንና ልብ የሚሰብር ነው። አንድ እህታችን ሳውዲ አረቢያ ደማም ቢሮ ውስጥ ተደብድባ በጣም ሰውነቷ ሁሉ ብልዝልዝ ብሏን ፊቷ ምናምን ሰውነቷ እዚጋ ፎቶውን ያው እንደምታዩት ነው። እስቲ ዛሬ ቤተሰቦቿ ቀርበዋል። ተደብድባ ተደፍራ ተገላለች ማለት ነው። እህቶቼ እስቲ ቪዲዮውን የቤተሰቦቿን ቪዲዮ አንድ ላይ አብረን እንስማው። በጣም ነው የሚያሳዝነው። እኔ አንዳንዴ በህጋዊ መምጣቱ ትርጉሙ ምንድን ነው ብዬ ነው የምለው። ምክንያቱም እኛ እንሻላለን እኮ ህገ ወጦች ማለት ነው። ወላሂ በአሁኑ ሰዓት እኛ እንሻላለን። አጎታችሁ ነን እኛ። ኦኬ መጀመሪያ አዘመላ አጅረኩም አላህ ሰብሩን ይስጣችሁ። እሺ አሁን ገና ነው እናንተ የሰማችሁት። ኤጀንሲው ደውሎ ምንም ነገር አልነገራቸውም አይደል? ምንም የሰማነው ነገር የለም። እኛ እስካሁን ሱብሃንአላህ ለኔ ደውሎ ለእናንተ ነግሯቸዋል። አሁን ማን ነገራቸው? አሁን ማን ነገራችሁ ማለት እንግዲህ አሁን እኛ እኮ አጋጣሚ ነው የሰማነው። ቤተሰብ አባታ ወይ ደግሞ ወንድሞቿ ሊሰሙ ይችላሉ። እኛ አጎታቸው አጎት ነን። አጋጣሚ ነው የሰማነው። እዛ ያለው ሰው ስላለ ኦልሬዲ እዛ እሷ ጋር ሬሳ ጋር እየሄደ ነው እየተባለ ስለሆነ በሶስቱ እንልክልሃለን ስልክ ቁጥሩን። ኦኬ እናንተ ወደዛ እየሄደ እንደሆነ ማን ነገራችሁ? አይ እዛ አለ ሲስተሯ እዛ አለች። እንደዚሁ ሌላ አጎት እዛ አለች ሪያድ ከተማ። ወደዛ እየሄዱ ነው ያሉ። ለእኔም እንደዛ ብሎኛል ኤጀንሲው። ሪያድ አለች እህትየው ወደዛ እየሄደች ነው ልከንላት ሎኬሽን ደውዬ ነበረ። እኔ አሁን ስልካ አነሱም። አሁን እነሱ ደውዬ ነበረ። ኦኬ አሁን አንድ ሰው ቀንስና ዛይደን። እሺ ቆይ አንድ ጠብቅ። ቁጥራቸውን ላክልንና እኛ እንደውላቸዋለን ከዚሁ ቀጥታ ማለት ነው። እሺ እልካለሁ። እናትና አባቷ የት ነው ያሉት? አሁን እናትና አባቷ የት ነው ያሉት? ላገር ነው ሆሮ ጉድሩ ወለጋ። አሁን እዛ ነው ያሉት። ሰላም አለይኩም ሙባረክ። ወአለይኩም ሰላም። እናንተ የት ናችሁ? እናንተ የት ናችሁ? አሁን እናንተ የት ናችሁ? ቡራዩ ነን እኛ። ቡራዩ። ኦኬ ወይ ቁጥሩን ላክልን የእህትየውን ቁጥር አሁን ደውላታለን። زايد حياك الله حبيبي والله في مشكلة صارت كبيرة في السعودية. ቪዲዮውን እንደሰማችሁት ነው። በጣም ነው የሚያሳዝነው። እዚሁ እንግዲህ ሳውዲ አረቢያ ደማም ነው ያለችው ልጅቷ። ቢሮ ውስጥ ነው እንግዲህ ደብድበው ተደፍራ ነው የተገደለችው። ወላሂ በጣም የምንሰማው ነገር በአሁኑ ሰዓት ማለት ነው ወላሂ ይቀፋል። ለጆሮ ለመስማት ራሱ በጣም የሚዘገንን ነው። ሰሞኑን ከ3 ቀን ከ4 ቀን በፊት 2 እህቶቻችን ዱባይ ላይ ሞተዋል። አንዷ ራሷን አጥፍታ ነው። ይሄ ሰማችሁ ነው መቼም ሚዲያ ላይ የሚወራውን። ዛሬ ደግሞ አሁንም ሌላ እዚሁ ሳውዲ አረቢያ ላይ ነው። አንዳንዴ ወላሂ የሳፍራን ሴት ሆኖ እንደዚህ አይነት ወሬ ለማውራት ራሱ ለኔ ለሰማሁትም ቀፎኛል፣ ለማውራትም ይቀፋል። ያው አለ የለም ይሄ ጥቃት ነገር ማለት ነው እየደረሰባት ቪዲዮ ብዙ ጊዜ ልጅቷ ተደጋጋሚ ጥቃት እየደረሰባት ነው። ጥቃት የሚደርስባት ደግሞ በወንድ አይደለም በሴት ነው የሚደርስባት በአሰሪዋ። እና ያው ከስልኳን ደብቃ ሴትዮዋን ቀርጻት ነበረ ለማስረጃ ተብሎ ያንን ቪዲዮ እንግዲህ ለነ ሳሪ እና ለእህትየዋ ልካላት። እህትየዋ ደግሞ ከስልክሽ ላይ ቶሎ ደልችው ብላት ልጅቷ እንድታጠፋው። ለምን አጋጣሚ ሴትዮዋ ስልኳን እንትን ካለችባት እንዳታገኝባት ፈርታ ከስልኳ ላይ እንድትደልተው አስደርጋታለች። እህቷ ደግሞ የላከችላትን ወደ ራሷ ወደ ስልኳ ሴፍ አድርጋ እንትን ብለዋነች። ለነ ሳሪም ለሁሉም ልካላቸው ያው እንትን እያለቻት ማለት ነው። እና ወደ ፖሊስ ምናምን ይደውልና ፖሊስ ይሄን ነገር ማሳየት አለብን ተብሎ ነበረ። ግን አይሆንም፣ አንደኛ መቅረጽ ወንጀል ነው። ሌላው ደግሞ ወደ ቢሮ ነበር የተደወለላቸው። ወደ ልጅቷ ህጋዊ ናት። ወደ ቢሮ ተደውሎ ቢሮዎች ያሉት ልጅቷ ተደጋጋሚ ይሄ ጥቃት ሲደርስባት
ምንድነው ወደ ቢሮ ትደውልና እባካችሁ እንደዚህ አይነት ጥቃት እየደረሰብኝ ነው። መጀመሪያ ሴትዮዋን ነበረ በተለያየ ነገር እንትን የምትላት ማለት ነው። ከዛ በኋላ ሴትዮዋን እንትን ካለች በኋላ እኔ አንቺንም እንትን ልበልሽ እያለች እሷንም እንደምትተናኮላት ነገር ነው የተናገረችው። ይሄን ነገር ስትናገራቸው ወደ 1 ሳምንት ነው እስከ 1 ሳምንት ጠብቂን አሏት። ታገሰቻቸው እስከ 1 ሳምንት ብለው ሲሏት እሺ ብላ ከዛ ደግሞ ስደውል ደግሞ ያው እነሱ ቢዝነሳቸው አለም እስከ 2 ወር ድረስ እችልሽ የሚደርስባትን ነገር እንግዲህ ሰቡት። በጣም ከባድ ነው። አያችሁ እኛ ኢትዮጵያኖች ማለት ነው ወላሂ እንዲህ በአሁን ሰዓት ማለት ነው ህጋዊ ከመሆን እንደዛ አረብ ሀገር ላይ ህገወጥ መሆን ይሻላል። ቢያንስ በቃ ይሁን ብዙ እህቶቻችን በቃ በቢሮ ምናምን እንደዚህ በኤጀንሲ ሲመጡ የሆነ ነገር ቢደርስብን ይደርሱልናል ነው የሚሉት። የሚደርስላችሁ የለም ወላሂ። ብዙ እህቶቻችን እኮ ህይወታቸው ካለፈ በኋላ እንኳን ቶሎ እንኳን ፖሊስ ነው መጥቶ ሬሳቸውን እንኳን የሚያደርሱት። በሰዓት እንኳን አይገኙም። ስንት እንትን ብለው ነው እዛ ቦታ ላይ የሚገኙት። ተደውሉላቸው እንኳን ስልክ አያነሱም። እና እባካችሁን እህቶቼ አዳዲስ የምትመጡት ማለት ነው እንደዚህ አይነት ነገር መጥፎ ነገር እንትን ካለ መውጣቱ ይሻላል። ህገወጥም ሆኖ መስራት ይሻላል። ወይ ወደ ሀገር የማያሳፍሯችሁ ከሆነ ህገወጥ ሆናችሁ ስሩ። ወደ ሀገር የማያሳፍሯችሁ ከሆነ ሌላው ደግሞ አሁን ብርድ ነው ሰዓቱ ማለት ነው። አንድ ህፃን ልጅ የራያ ልጅ ናት ልጅቷ እዚህ ከሚስ ምሽት ማለት ነው ከሚስ ምሽት ልጅቷ 18 ዓመቷ ነው። በጣም ትንሽዬ ልጅ ናት፣ አዲስ ናት። አሁን በጣም ብርድ ስለሆነ ከሚስ ምሽት ደግሞ በጣም ነው የሚበርደው። ድፋያ ታውቃላችሁ፣ ይሄ የሚያሞቀው ማለት ነው። እሱን ለኩሳ ተኝታ ጠዋት አልተነሳችም። በዛው ነው እንግዲህ በሯን ሲያንኳኩ ምን ሲሉ አትከፍትም። ያው በሩን ሰብረው ሲገቡ ያው ሞታለች ማለት ነው። ይሄ እንድፋያ ከፍታ ነው የተገኘችው። እና ጥንቃቄ አድርጉ። አሁን ወቅቱ በጣም ብርድ ነው። ለኩሱት እና ቤቱ ሲሞቅላችሁ ልተኙ ስትሉ አጥፉት። እኔ ብዙ ጊዜ እየረሳሁት ቆያን የሰውነት ይሙቅና አልጋ ላይ ተኝቼ በዛው እንቅልፍ ውስጥ በዛ የነጋበት ሰዓት አለ ሳላጠፋው ጠዋት ስነሳ እንደዚህ እንትን እንዳለ ማለት ነው። በዛው እንቅልፍ ይዞኝ ከአንዴም ሁለቴ። ግን ያው የፈጣሪ ነገር የፈጣሪ እንትን ነው። በጣም የምፈራው ነገር ነው። ጥንቃቄ አድርጉ እህቶቼ፣ እዚህ ላይ ጥንቃቄ አድርጉ ብዬ ነው የምላችሁ ሁላችሁም። ይሄ ድፋያ የሚባለው በጣም የስንት እህቶቻችን ህይወት የቀጠፈ ነው። ጥንቃቄ አድርጉ ብዬ ነው የምላችሁ ማሮቼ። ይሄ መረጃ ያውን እንትን ልጅ ምንድነው የራያ ልጅ አልኳችሁ። ወላሂ እኔ ጓደኛዬ የሰፈሯ ልጅ ናት። እሷ ናት የነገረችኝ እና በጣም ነው ያዘንኩት። በጣም የሚያሳዝን ነው። እና ጥንቃቄ አድርጉ ብዬ ነው የምላችሁ እህቶቼ፣ ጥንቃቄ አድርጉ። ይሄን ይመስላል የዛሬው ቪዲዮ።